صبر مالت مثل اسمه مر لك اندسمو مرارانو بميكمس ساعة إهنن صبر الله يوفقه إهنن صبر الله يسطو خير يتبالى النجر باتقال الله ستو تعالى عند الله بارع خير يونا يسفى يتشالى ملكام نجر التسطم كصبر بلتا أو سكيت من صبر بدنيا جمر نقادي نقدهم تاكاشونا زاري نقد جمره يونا كساراسي متى أي بقالون بلا كجبياو متوتا كونه بسكيت أتبقى عند تماري تلك درجة لمدرس إنكل فوناتو كأزكازو على يجرون كتو لليت دكمو عطنتو كالونا بستكر بسكيت مبقى تفلك سلالت نجر قل لك كل لك منام يبال نجرين አንቺም ባይማኖትሽ ነው አይደለም ሲጀመር አንድች ሙስሊም ሴት የሌላ እምነትን ማግባት አትችልም حرام ነው በምንም መልኩ አይፈቀድም ኡሙ ሱለይም ላንቺ ተምሳሌት ናት እህቴ በጭራሽ አለች بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች ሴቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን والصبر مثل اسمه مر مذاقته لكن أواقبه أحلى من العسل ابن القيم تعلق عالم ابن تيمية انقف ودرسه ابن القيم رحمة الله عليه من يلالو صبر مالت مثل اسمه مر لك اندسمو مرارانو بميكمس ساعة لكن أواقبه نقرقن مجرشاو أحلى من العسل كمار يبلت يتأفتال صبر كبارنا وتيتو جن يا مارنو دستانو أحلى من العسل كمار يبلت أفاتنو صبر زاري إرساتن صبر بميلنو صبر بتلي بالنبت وقت تتبات يالنبت جزء بتام صبر ميتيكنو ይሄንን صبر الله يوفقው ይሄንን صبر الله يسطው خير የተባለ ነገር ባጠቃላይ الله ሰጥቶታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደተናገሩት وما اعطي احد عطاء خيرا واوسع من الصبر متفق عليه عند الله بارع خير የሆነ የሰፋ የተሻለ መልካም ነገር አልተሰጠም كصبر بلتا صبر مالت تلك درجة له لذين الله وبشر الصابرين تاقاشوچنا بسراتوا ما ناتشو نزي تاقاشوچ سورة بقرة على الله يسو لجوج فتنا عندما يقدماتشو عندما يمكروا الله قصدنا فتناو عينت في الله يعني بحبت لتفتن تتلال بتشقر لتفتن تتلال بتلاقي منقد فتنا يمدان بزا فتنا ساعات صبر يامون الله كم يوداتو سوشتنا الله إن الله يحب الصابرين الله تاقاشوچن يودالنا ولنبلونكم بشيء على بانداچ نگرن موكراچو علنا بون نگر تفتنا اللهچو تموكرالاچو من الخوف كفراچام والجوع كرهبم ونقص من الأموال والأنفس والثمرات نبرتن بماقوادن ነፍስን በማጓደል እንደዚህም ፍራፍሬዎችን በማጓደል እንሞክራቸዋለን የዚህ ጊዜ ወበሽር الصابرين ታጋሾችን አበስራቸዋለሁ ተሞክራቸዋለሁ ከፍራቻ ትሞክራላችሁ በችግር በረሃብ ትሞክራለህ አለ ወነቅስ من الأموال ከንብረት የሆነ ነገርን በማጓደል ትሞክራለህ አለ والأنفس ከነፍስም ቤት ዘመድን በመውሰድ አባት እናት በመውሰድ
ልጅ ሚስትን በመውሰድ ወንድምህን እህትን ዘመድ አዝማድን የምትወደውን ሰው በመለየት እሞክርሃለሁ አለ አላህ። ወሰመራት ፍራፍሬ ስችጋ ዘራው ብለህ ሊደርስልኝ ነው ሲል በሆነ ምክንያት አላህ ውድም ያደርጋል። እሞክርሃለሁ ዱንያን ትሞክራለሽ። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው። ማን ናቸው? الذين إذا أصابتهم مصيبة እነዛ ሙሲባ ችግር መከራ የነካቸው ጊዜ ያገኛቸው ጊዜ ቃሉ የሚሉ ናቸው ኢና ሊላህ እኛም እኮ የአላህ ነን፣ ማንነታችን እኛ ራሳችን የአላህ ነን። ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን የምንጓዝ ነን የሚሉትን አበስራቸው። እንኳን የጠፋው ንብረት የሄደብኝ ወዳጄ የጎደለብኝ ንብረቴ አይደለም እኔ ራሴ ማን ነኝ? የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን ለእነዚያ አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ በእነርሱ ላይ የጌታቸው የሆኑ ከጌታቸው ምሕረቶች አሏቸው አለ አላህ። ሰለዋቱ ሚን ረቢሂም ወረሕማ እዝነቶችም አሏቸው። ወኡላኢከ ሁሙል ሙህተዱን ወደ እውነትም የተመሩት እነርሱ ናቸው አለ አላህ ሱብሓነሁ ወተዓላ። ወበሽሪ ሳቢሪን ታጋሾችን አበስሯቸው። አዎ ሶብር የሚባለውን ነገር በጣም መራራ በጣም ከባድ ጉዳይ ስለሆነ ዑለማዎቹ ስለ ሶብር ሲናገሩ ሶብር ሶስት አይነት ነው ይላሉ። አልሶብሩ አላ ጣዓቲላህ አላህን በመታዘዝ ሶብር ያስፈልጋል። ሰላት ለመስገድ ሶብር ያስፈልጋል። ትእዛዙን ለመፈጸም ሶብር ያስፈልጋል። ታጋሽ መሆን ያስፈልጋል። ከመግሪብ እስከ ኢሻ ፕሮግራም አለ ሲባል የሆነ ዒልም ለመማር የሆነ ኸይር ነገር ለመስራት ምን ያስፈልጋል? ሶብር ያስፈልጋል። ስኬታማ እንድትሆን። ሁለተኛው አላህን በማመጽ ላይ ሶብር ያስፈልጋል። እንዳታምጸው አው ጊዜ ደርሶ የጋብቻ ጊዜ ደርሶ ሐላል የሆነችውን አላህ እስኪያመጣልህ ሶብር ታጋሽ። ጾመኛውን ተብሏል ጾም አላህ እስኪያመቻችልህ ኸይር ነገርን እስኪያመጣልህ ሶብር ያስፈልጋል። አይ ጊዜያዊ መጠቀሚያ ብዬ ትንሽ ላልሱል ወድቅ ያለው ማለት ነው። ላለማመጽ ሶብር ያስፈልጋል። ሶስተኛው الصبر على أقدار الله الله በወሰነው ውሳኔ ሶብር ማድረግ። የአላህ ውሳኔ ተፈጻሚ ነው። ይሁን ነገር ያመጣል። ዱንያ ናት። الذي خلق الموت والحياة ليبلوكم ያ ጌታችሁ ማለት የተቀደሰው የጠራው ህይወትና ሞትን ፈጠረ። ለምን? ሊሞክራችሁ ልንፈተንበት። ፈተና ነው። ዱንያ የፈተና ሀገር ናት፣ የምንሸጋገርባት ናት። ፈተናውን ውጤቱ ያማረው ነው ከሄደን እዛ የውመል ቂያማ በቀኝ እጃችን ውጤታችን ይሰጠናል። እዚህ ግን አበላሽተነው አይ እኔ በችግር ምክንያት በዚህች እንትን ላይ መቆየት አልፈልግም ስለዚህ ዲኔን መተው አለብኝ ብዬ ዲኔን ትቼ ሲሄድ ፈተናውን ወደድኩ። ዱንያ ላይ ትንሽ ጥቅም ላገኝ እችላለሁ። ነገር ግን ዘላለም ሐያት ያለበት የዘላለም ህይወት ያለባት አኺራ ላይ ግን በግራ እጄ ይሰጠኛል። ዘላለም ለጀሃነም እሳት ልዳረግ ይችላል። ስለዚህ ሶብር ማይገባበት ጉዳይ የለም። ዛሬ ስለ ሶብር ነው ቆይታ የምናደርገው። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ታጋሽነት ጥቡቅነት መብቃቃትን ያለውን ደረጃ ሲናገሩ እንዲያው አና አቢ ሰዒድ ብኑ ማሊክ ብኑ ሲናን አልኹድሪ ረዲየላሁ ዐንሁማ أن الناس من الأنصار سألوا رسول الله صلى الله عليه وسلم يا أنصار سوّج يا مدينة سوّج نبي عليه الصلاة والسلام زند متنا رسولنا عليه الصلاة والسلام طيقواቸው ነብዩ ተጠይቀው እንቢ የለም። አዛኝ ሩህሩህ ነብይ ተጠይቀው እንቢ የለም። ዛሬ ምን ካነ ገምን ካነ ከሌላቸው በስተቀር እጃቸው ላይ ኖሮ ለነገ የሚሉት ነገር የለም። በአንድ ወቅት አንዱ ሰሃባ ልክ ስጦታ እንደመጣላቸው ለብሰውት ሲመጡ ያ ረሱላህ ይህን ልብስ ለኔ ስጡኝ አላቸው። ሰሃቦቹ ተቆጡ። ነብዩ ተጠይቀው እንቢ እንደማይሉ ያወክ ትጠይቃቸዋለህ ገና የመጣላቸውን ስጦታ? አዎ አለ።
እሱ ዓላማ ነበሩ። ለብሰውት ነበርና እሺ ብለው ሄደው አውልቆ አምጥተው ሰጡት። እሱ ምን ፈልጎ ነው? የእሳቸው ጀሰድ ሰውነት የነካው ልብስ ነገ ስሞት ከፈኔ እንዲሆን ይፈልጌ ነው፣ ከኔ ሰውነት ጋር እንዲነካካ ፈልጌ ነው። እምቢ አሉ እና የአንሳር ሰዎች መጥተው ነብዩን ጠየቁ። فأعطاهم ሰጧቸው። ثم سألوه አሁንም ጠየቋቸው። فأعطاهم ሰጧቸው حتى نفيد ما عنده እሳቸው ዘንድ ያለው እስኪያልቅ ድረስ فقال لهم حين أنفق كل شيء بيده በእጃቸው ያለውን ነገር ሰጥተው ከጨረሱ በኋላ የአላህ መልእክተኛ እንዲህ አሉ ما يكون عندي من خير فلن أدخره عنكم እኔ እኮ ኸይር ነገር ኑሮ ከናንተ መደብቆ ማከማቸው የለም የሰጧቸው እንጂ አሁን ግን አልቋል አሉና ግን ለዘላለም ኢለውም القيامة ዘመን ተሻጋሪ በሆነ ንግግራቸው አንደበተ ርቱዕ የሆኑት ነብዩ ረሱል አለይሂ ሰላቱ ወሰላም ለኛም ጭምር የሚሆን መልእክት ሰላም ወመን يستعفف ጥብቅነትን የፈለገ አላህ እንዲጠበቅ ያደርገዋል። ወመን يستغني መብቃቃትን የፈለገ يغنيه الله አላህ እንዲብቃቃ አላህ ያደርገዋል። ወመን يتصبر መታገስን የፈለገ يصبره الله አላህ ትዕግስተኛ አላህ ያደርገዋል። وما أعطي أحد عطاء አንዳችሁ ምንም ስጦታ አልተሰጠም خيرا የተሻለ وأوسع ሰፊ የሆነ من الصبر ከصبر የበለጠ ምንም ስጦታ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ስኬት ምንጭ ሶብር ነው። በዱንያ ጭምር ነጋዴ ንግድህን ታጋሽ ሆነ ዛሬ ንግድ ጀምረህ የሆነ ኪሳራ ሲመጣ አይ በቃ አልሆነም ብለህ ከገበያው የምትወጣ ከሆነ ለስኬት አትበቃ። ምን ያስፈልጋል? መታገስ። ይሄ አልተሳካም ወደ ሌላው እንዲያደርገ ካለ በዱንያ ጭምር ስኬታማ አትሆን። አንድ ተማሪ ትልቅ ደረጃ ለመድረስ እንቅልፉን አጥቶ ቀዝቃዛ ውሃ ላይ እግሩን ከቶ ሌሊት ደክሞ አጥንቶ ካልሆነ በስተቀር ለስኬት መብቃት ይችላል? ዶክትሬት ለመያዝ ዲግሪው ማስተሬት ለመያዝ ረጅም ዓመታት ምን መሆን አለበት? በሶብር መጓዝ አለበት። 12 ዓመት ከዛ በኋላ ሌላ ብሎ ገና ከመጀመሪያ ተስፋ የሚቆርጥ ከሆነ ላለመው ላሰበው ዓላማ እቅድ ስኬት መብቃት አይችልም። ዱንያ ላይ ጭምር ምን ያስፈልጋል? የዱንያን እንኳን ለማግኘት ሶብር ያስፈልጋል። ትዳር ላይ ያሉ ሰዎች ትዳራቸው ስኬታማ እንዲሆን ሶብር ያስፈልጋል። እሱ እሳት ሲሆን እሷ ውሃ ካልሆነች፣ እሷ እሳት ስትሆን እሱ ውሃ ካልሆነ አይሆንም። ሁለቱም እሳት ከሆኑ አይሆንም። ሶብር አንዱ ቦግ ሲል ሌላኛው በረድ የሚያደርግ ትዳር በሶብር ካልታጀበ ዘለቄታው አናሳ ነው የሚሆነው፣ እስቲቃማ አይኖረውም። ሶብር ለሁሉም ነገር ትልቅ ውጤት አለው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ነገር እጅጉን ግሩም ነው ያስገርማል አሉ በአንድ ሐዲስ። ወነቢ ያህያ ሰሐይብ ኢብኑ ሲናን ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪ ልሙእሚን የሙእሚን ነገር እኮ ያስገርማል ያስደንቃል አሉ ነብዩ የተገረሙበት ነብዩ የተደነቁበት። ኢነ አምረሁ ኩለሁ ለሁ ኸይሩን አሉ ለሱ ደግሞ ጉዳዩ በአጠቃላይ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይህ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። አማኝ የሆነ ሰው ነው ብቻ የሚያገኘው አሉ። ሱብሃንአላህ አላህ ትክክለኛ አማኞች አላህ ያድርገን፣ አላህ ያድርገን። ወላሂ ኢስላም ጸጋ ነው። ስትቸገር እንዴት ችግሩን መቋቋም እንዳለብህ፣ ደስታ ሲመጣ ደስታውን እንዴት ማሳለፍ እንዳለብህ ያስተማረ ዲን ነው። ባላንስ አድርገህ እንዴት መጓዝ እንዳለብህ መሄድ እንዳለብህ የጠቆመ ዲን ነው። ህይወት ነው። ኢስላም ማለት ህይወት ነው። ላይፋችን ማይገባበት ነገር የለም። በቁርአን የተተወ ነገር የለም። ሁሉን ነገር አለ። እኛ ግን ከቁርአን መንገድ ራቅንና ቂብላ ጠፋብን እንጂ ኢስላም የተወ ነገር የለም። ነብዩ ተደነቁበት። ይሄ ለአማኝ ካልሆነ የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ አያችሁ፣ መልካም ነገር ሲያገኘው መልካም ነገር ሲመጣለት ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ እሱ የተሻለ ነው። ወኢን አሳበቱ ደራኡ መከራ ችግር ሲመጣበት ሶበረ ትግስት ያደርጋል። ፈካነ ኸይረን ለሁ ይህ እሱ የተሻለ ነው። አያችሁ ዱንያ በስኬት ለማለፍ ከጭንቀት ለመገላገል በሐዘን ሰዓት ሶብር ካላደረገ በድሎት ሰዓት አላህን ካላመሰገነ ዱንያን ባላንስ አድርጎ መኖር አይችልም። እንደ ቃሩን
ርዝቁ ሲሰፋ ይሄ በእውቀት የተሰጠውት ነው ብሎ ሚንቀባረር ከሆነ እንኳን ከአላህ አይደለም ከበኒ አደም ጋር ጥሩ ግንኙነት አይኖርም። ሰው በተፈጥሮ የሚኮራራ ሰው ይወዳል። ሚንቀባረር ሰው እኮ አይወድ፣ ሚኮራ ሰው አይወድም። ሰው ዝቅ ሲባልለት ሚተናነስ ሰው ተዋህዶ ያለውን ሰው ይወዳል። ሰው አንዳንድ በጣም ውበት ያለው መልኩ ያማረ ሰው ሲያስጠላ ይላል። አንዳንድ ምኑን ያስጠላ? መልኩ ነው? ላ ምንድነው ሲያስጠላ? ባህሪው እኮ ነው፣ ኩራቱ እኮ ነው። ፉንጋ የምትለው ምንም እንትን የምትለው ሰው በጣም የሚያምር ባህሪ ካለ ይሄ ልጅ ደስ ሲል ይባላል። ምኑ ነው ያማረው? ስነ ምግባሩ። አየህ። ስለዚህ ኢማ ሐዘን ወኢማ ደስታ ነው። የምን የዱንያ ሀያታችን ከሁለቱ አልፍ ደስታ አለ፣ ሐዘን አለ። ደስታው ሲመጣ አላህ አንተ ባሰጠ ማን ይሰጠኝ ነበር? ትላንት ባዶ አልነበርኩ? ትላንት ምን ነበረኝ? አንተ እኮ ነው እንዲያንበሻበሽከኝ ብሎ ወደ አላህ ካላመሰገነ እኔ እኮ በእውቀቴ በጥሬቴ የለፋሁት የደከምኩት እንደኔ ሚል ከሆነ የአላህን ኒዕማ አስተባብሏል። መከራ ደግሞ ይመጣል። ሶብር ካላደረገ አላህን ካልታገሰ ከአላህ ምንዳን ከጅሎ ሶብር ካላደረገ እንደዚሁ ሌላ ችግር ነው የሚያመጣው። አንደኛ ብስጭት ውስጥ ይወድቃል። የአላህን በወሰነው ውሳኔ ይቃወማል ማለት ነው። ለቅጣት ይዳረጋል። ስለዚህ ሶብር የሚባለው ነገር ትልቅ ምንዳ አለው። ለዚህም ነው ቀደምቶቹ በሶብር ጉዳይ ላይ ብዙ ለፉ፣ ብዙ ደከሙ። ከሰሃቦች ጀምሮ ስንመለከት የነቢያቶችንም ታሪክ ስናይ ሶብር የሚባለው ነገር ትልቅ ደረጃ ስላለው በተግባር ኑሮም አሳዩ። ነቢዩላህ አዩብ ዓለይሂ ሰላም በትዕግስት ትልቅ ተምሳሌት ናቸው። ነቢዩላህ አዩብ አላህ ልብ በሉ በጣም የሚፈትነው የሚወደውን ባሪያ ነው። ፈተና በጣም የሚፈራረቀው መጀመሪያ በነቢያቶች ላይ ነው። ከዛም እንደ ኢማን መጠን ነው የሚመጣብህ። እንደውም ዑለማዎቹ ፈተና ካልመጣ ኢማናችን ላይ ችግር አለ ወይ ብሎ ይፈራሉ፣ ይሰጋሉ፣ ይናገራሉ። አዩብ አላህ ከሩም የሆኑ ነቢይ ናቸው። ልጆች ስለገሳቸው ሀብታቸው ጣራ የደረሰ ዝናቸው እላይ የደረሰ የአላህ ተወዳጅ ነቢይ ነበሩ። አላህ ግን ፈተና መጣ። ንብረታቸውን ወሰደ፣ ልጆቻቸውን ወሰደባቸው። በዛ አምጥቶ በበሽታም ደቆሳቸው። ግን ትዕግስታቸው ጥግ ደረሰ። አላህ ይህንን በማስመልከት ቁርአን ላይ የእሳቸውን ዝና ሱረቱ አንቢያ ላይ ስለ ነቢያቶች የሚናገርበት አንቀጽ ላይ ስለ አዩብ ነገረ። እጃቸውን ያነሱት ጭምር መቼ ነው? ህዝቦቻቸው ከአላህ ጋር ተቃራኒ እንዲሆኑ አድርጎ መሳል ጀመሩ። አዩብ የሁሉ መከራ የመጣበት እኮ የሰራት ወንጀል ነው እንዲህ ነው እያሉ ማማት ጀመሩ እንጂ ከዛ በፊት ሚስት መጣ፣ አንተ የአላህ ነቢይ፣ አላህ አንተን ዱዓ ይሰማሃል፣ ይቀበልሃል። ለምንድን ነው አላህን ማትለምነው? ከዚህ በላ እንዲገላግልህ ከዚህ መከራ ነፃ እንዲያወጣ አለቻቸው። አዩብ ምን አሉ? ስንት ዓመት ነው አላህ በደስታ ያስቀምጠናል? ሚስትየው 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ ብዬ እንደው አላህን መጠየቅ አራፍረዋለሁ? ሱብሃንአላህ። 18 ዓመት ልብ በል ወንድሜ። ንብረት ተወስደዋል። ልጆች የአይን ማረፊያ ናቸው፣ ተወስደዋል። ጤና ደግሞ ትልቅ ደረጃ ያለው ነው በኢስላም። ጤናቸው ተወስደዋል። ያ ሁሉ ሆኖ ሶብር አደረጉ። አንድም ተቃውሞ የሚባል የለም። ሸይጣን በተለያየ መንገድ ሊሞክራቸው ፈለገ፣ አልቻለም። ግን ህዝቦቻቸው መጥቶ ሲወነጅሏቸው አዩብ ዓለይሂ ሰላም እጃቸውን አነሱ። አላህ ይህን በማስመልከት ለረሱል ዓለይሂ ሰላቱ ወሰላም ነገራቸው፣ ለኡመታቸው እንዲተርኩ። ወአዩበ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። አደብ የተሞላበት የአዛኞች ሁሉ አዛኝ ሩህሩህ የሆንክ ጌታ ችግር ነክቶኛል፣ የአዛኞች ሁሉ አዛኝ ነህ። አያችሁ ጥያቄው አደብ የተሞላበት። በዚህ መጣራት ጀመረ አዩብ። አላህ ምን አለ? ፈስተጀብና ለሁ
ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን ከጉዳትም በእርሱ ላይ የነበረውን ሁሉ አስወገድን አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም ረሕመተን ሚን ዒንዲና ቤተሰቦቹንም ከእርሱ ጋር መሰላቸው። ከእኛ ዘንድ ችሮታ ሲሆን ሰጠነው፣ ለገስነው። እጥፍ አድርጎ ለገሳቸው። አላህ 7 ልጆች ነበራቸው ይባላል የወሰደባቸው፣ እጥፍ አድርጎ አላህ ለገሳቸው። ንብረቱንም እንደዛው ሰጣቸው። ለምን? ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ለማስገዘብ እነሱን እንዲገሰጹበት ሲል ይሄን አደረገ። ምን ማለት ነው ነቢዩ ከተባለ? ጭንቀት ላይ ወድቅ አልጋ ላይ የተኛ ሸህቴ ቤተሰብ የታመመብህ በሶብር እጅህን አስ ሶብር ዱዓ ራሱ ሶብር ይፈልጋል። ዱዓ ሙስተጃብ እንዳውን ከሚያደርጉ አንዱ ምን ኢስቲዕጃል ነው ተባለ። መቻኮል ምንድነው? መቻኮል ብሎ ሰሃቦች ጠየቁ። ቀድ ደዐውቱ ወቀድ ደዐውቱ ዛሬም ለመንኩ ነገም ለመንኩ ሁሌ ጠየቁ፣ አንድ ነገር ጠብ ሲልኝ አላየሁም ማለት ነው። በዚህ ሰዓት ይሰላችና ዱዓውን ማድረግ ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 ዓመት በኋላ ዱዓ አድርገው ዱዓቸው ተሰሚነት ያገኘው መቼ ነው? ከ40 ዓመት በኋላ ነው። አላህ በፈለገው ሰዓት ነው። ከፈለገ ወዲያው ያመጣልሃል። ከፈለገ የሆነ በላ ነበር ይቀለብስልሃል ሐዲስ ላይ እንደመጣው። ወይ ደግሞ ለአንተ የሚበጅህ አኺራ ነውና ለአኺራ አስቀምጬልሃለሁ ይላል። የሚበጀንን የሚያቆማል ነው አላህ። ስለዚህ ሐታ ዒባዳ አላህን ስትገዛው ስትለምነው ስንለምነው ምን ያስፈልጋል? ሶብር ያስፈልጋል። ትዕግስት መራራ ነው ሲቀመስ መግቢያ ላይ እንዳለው መጨረሻው ግን ከማር የበለጠ ጣፋጭ ነው። ወላሂ መጨረሻ ጭንቅ ብሎ በሆነ ነገር ተፈትነ መከራ ላይ ሆኖ ከዛስ ያ መከራ ግፍፍ ሲነሳ ደስታው እንዴት ነው? አጋጥሞናል። ስንት ደስታ ጭንቅ ብሎ ባለቤት እርጉዙ ነው ምጧ ደርሶ ጭንቅ ብሎ ያ ረብ ብለህ ተጨንቀ በሶብር አለቀስ። አላህ ፈረጃውን አምጥቶ ባለቤትን በሰላም ሲገላገልልህ የሚመጣው ደስታ እንዴት ነው? እንደ ምሳሌ በዱንያው ትንሽ እንይበል፣ አኺራስ ከዚህ የበለጠ ነው። ጥፍጥና አላህ ያዘጋጀዋል። በዱንያ ጭምር ለስኬት የምትበቁት ይሄንን ስታደርጉ ነው። አዎ በዱንያ ላይ የሚመጡብን መከራዎች ትዕግስት ካከልንባቸው የበለጠ ይዞ ይመጣሉ፣ የተሻለ ይዞ ይመጣሉ። ምንድነው ማለት ነው? የርዝቅ መክፈቻ በር ነው። ምን? ሶብር። አንዲት ጀግና ሴት ላስታውቃችሁ። ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት የአነስ ብኑ ማሊክ እናት ናት። አቡ ጠልሃ ለአነስ ብኑ ማሊክ የእንጀራ አባቱ። ኡሙ ሱለይም ጀግና ሴት ናት። አቡ ጠልሃን ስታገባው መህሯ ምን እንደሆነ ታውቃላችሁ? አወደዳት። ላግባሽ ሲላት እኔ ማግባት ትፈልጋለህ? አዎ። መህሬን እስልምናን አረጋለሁ፣ እስልምናን ተቀበላለች። መህሬ ምንድነው? ሸሃዳ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በል መህሬ ሲሆናል ታገባኛለህ አለች። ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለች። ጀግና ሴት። ዛሬ አላህ ይዘን ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ። ዛሬ ላይ እኮ አንዳንድ ዘፈን አለ አይደል? አንተም በእምነትህ እኔም አንቺም በእምነትሽ እኔም በእምነቴ አይነት ነገር የለም። ለኩም ዲነኩም ወልየቲ። እናንተ የራሳችሁ ዲን አለ፣ የኛም የራሳችን ዲን አለ። በዛ ተጓዝ። ሃይማኖት የግል ነው፣ ሀገር የጋራ ነው አይደል? የደርግ መፈክር ላይ አዎ፣ ሃይማኖት የግል ነው። ሃይማኖቱ የሚያዘኝን በደንብ ለተገብር ግዴታ። በሀገር ጉዳይ ግን ሁላችንም አንድ ነን። ሀገራችንን አለማለን ኢስላም አይቃወም። ነገር ግን ለከክል የሚባል ነገር አንቺም በሃይማኖትሽ የለም። ሲጀመር አንድች ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው። በምንም መልኩ አይፈቀድም። የዘነት ጫወታ ሊቆም ይገባል። ኡሙ ሱለይም ላንቺ ተምሳሌት ናት እህቴ። በጭራሽ አለች።
ሴት በአንድ ወቅት ልጇ ታመመባት። አቡ ጠልሃ ጠዋት ላይ ታሞ አየው። ለስራ ወጣ። ሲመለስ ልጁ ሞቷል። አስቡ የዚህ ሴት ሶብር። እናት ናት። የእናትን ለልጇ ያላት ፍቅር ተገልጾ አያልቅም። ከባድ ነው። ልጇን ከፍና ጥግ ላይ አስተኛች። አቡ ጠልሃ መጣ። ማ ፈዐለ ብኒ ልጄ እንዴት ነው አላት። ቃለት ኡሙ ሱለይም ወሂየ ኡሙ ሰቢይ ሁወ አስከኑ ማ ካን እሱ ከነበረበት አሁን ተረጋግቷል አለች። ህመሙ ነበር፣ ታሞ ነበር፣ ምን ነበር። ስለዚህ ከዛ ግልግል ሄዷል። በቃ ቅን የሆነ ንግግር ነው የተናገረች። እሱ አልተረዳም። ከዛ በኋላ እራት አቀረበችለት። እራት በላ። ውቡን አቀረበችለትና አብሮተኙ ግንኙነትም አደረጉ። ሱብሃንአላህ። ከዛ ጥያቄ ጠየቀችው። እስቲ ንገረኝ፣ አንድ ጎረቤት የሆነ ዕቃ ቢያውሰን ያንን ዕቃ መመለስ የለብንም? እንዴ አመስግነን መመለስ አለብን ነው አይደል? አዎ። እንግዲያውም በልጅህ ደግሞ ሶብር አድርግ። አላህ አውሶን ነበር ወሰደው አለች። ተቆጣ። የተቆጣው ለምን ሞት አይደለም። ልብ በል ባለ ልጄ ሞቶ እንዴት ካንቺ ጋር ተኛለሁ? በዚህ መልኩ እንዴት ለሊቱ እንዴት አሳልፋለሁ? ይሄን ለነብዩ አለይሂ ሰላቱ ወሰላም ሂጄ እናገራለሁ አለና ለነብዩ ሄዶ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም አረስቱሙ ለይላ ዛሬ ሌሊቱን አብራችሁ ተኝታችኋል? ግንኙነት አድርጋችኋል? ቃለ ነዓም አዎ። አላሁመ ባሪክ ለሁማ አላህ ወይ የዛሬውን ሌሊት ባርክላቸዋል። ዱዓም ተደረገበት። ሱብሃንአላህ። የአላህ ውሳኔ ሆኖ በዛች ሌሊት ግንኙነት አንድ ልጅ እንዲጸነስ አላህ አደረገ። ፈወለደት ጉላመን እርግዝናዋ ደርሶ ምን ብሎ አንዱ ወንድ ልጅ ወለደች። ከዛ በኋላ አቡ ጠልሃ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንዲሄድ አዘዘችው። ተምር አደረጉለት። ከዛም በኋላ ስሙንም አብደላህ ብለው አወጡለት። የሶብር ውጤት ሐዲሱ የሚናገሩት ኢብኑ ዑየይና ከቡኻሪ ወሰድ ቡኻሪ ምን ይላሉ? ቃለ ኢብኑ ዑየይና ፈቃለ ረጁሉ ሚን አንሳር አንድ ከአንሳር ሰው ስለዚህ ልጅ ሲናገር ፈረዐይቱ ትስዓተ አውላዲ ኩልሁም ቀድ ቀረኡ ልቁርአን ያዕኒ ሚን አውላዲ ዓብድላህ። መጀመሪያው ልጅ አብደላህ ነበር። አብደላህ ደግሞ አግብቶ ወልዶ 9 ወንድ ልጆች ሁፋዞችን አላህ ለገሰው። የምን ውጤት? የሶብር ውጤት። ልክ ሶብር ስታደርግ አላህ የተሻለ ያመጣል። አላህ የተሻለ ያመጣል። በዚያ አትጠራጠር። የሆነ ሙሲባ መጣ፣ አላህ የተሻለ ተካልኝ ብላችሁ ለምኑ እኮ ነው ያሉት። የተሻለውን ተካልኝ። አቡ ሰላማና ኡሙ ሰላማ ታቋቸዋላችሁ። አቡ ሰላማ ኡሙ ሰላማ በጣም ይዋደዱ ናቸው። አቡ ሰላማ ሲሞት ነብዩ መጥፎ ቃል እንዳትናገሩ መላእክቶች አሜን ይላሉ። ኸይር ነገር ግን አላህ እንዲለግሳችሁ ዱዓ አድርጉ። እሱንም እዘንለት፣ ለኔም የተሻለ ተካልኝ በይብለሽ ዱዓ አድርጉ። ከአቡ ሰላማ የተሻለ ማን አለ? የነብዩ ትእዛዝ ነው ግን እሺ ብዬ ብላ ዱዓ አደረገች። አላህ ግን የተሻለ ተካላት። ማንን? ነብዩን አለይሂ ሰላቱ ወሰላም። ነብዩን ሰለላሁ ዐለይሂ ወሰለም ከነ ልጆቿ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ልጆቹንም ለማገዝ ለመርዳት። ይሄ ምንድነው? የሶብር ውጤት ነው። ሶብር ካለን በዚህ መልኩ ለስኬት ልንበቃ እንችላለን። አለዛ ግን ሶብር ከሌለ ግን ምንድነው የሚሆነው? ሁሌም ኪሳራ ነው። ናም እኛ የሆነ ነገር ስንሆን ያዙን ልቀቁ እንላለን። በዱንያ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል የለም። ወላሂ በህይወት እያሉ ረሱል ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋል። ስለ ኸዲጃ ተናግረው አይጠግቡም ነብዩ። እሷ እንዲናት እንዲናት። ለምን? ሰዎች ገንዘባቸውን ሲከለክሏቸው እሷ ያቀረበች፣ ሲክድቧቸው ነብዩ ላይ እሷ ያመነች ቀድማ አብሽር ብላ ነብዩን ከጎናቸውና ያበሰረች። ልጆች አላህ 6 ልጆች የለገሳቸው ከኸዲጃ እሳቸው ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽሬ ወንድሜ ልጅ ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነብዩ ሐዘን እሳቸው ላይ መጥቷል።
እንደ ነብዩ መከራ ይቀመሰ የለም። ሀገራቸውን ለቀው ተሰደዋሉ። ራሳቸውን ስተወድቋሉ ከድብደባ ብዛት። እንደሳቸው ታጋሽ ማንም ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንድ ሴት በአንድ ጦርነት ላይ አባቷን፣ ልጇን፣ ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ያውቁ፣ ልጅ ባል ምን እንደሆነ ያውቁ። ሁሉም ሲመጣ ባልሽ ሞቷል፣ እዚህ ጋር ልጅሽ ሞቷል፣ ሁሉም መርዶ ይነግሯታል። እሳቸው እሷ ግን ምን ትል ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዴት ናቸው? ደህና ናቸው፣ እስቲ ያሳዩኛል። ልክ ነብዩ ያሳዩት ከእርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው፣ እርሶ ብቻ ሰላም ሁኑ። አንዴ ሶስት ቤተሰቦቿ አጣ። ግን የነብዩ ደህንነት ያስደስታል። ሶብርን በጣም የተላበሰች። ሶብር የሚባለው ነገር ሲከሰት ነው። ያዙን ልቀቁን ካሉ በኋላ ሶብር የለም። ይሄንስ ሶብር ማለት መቼ ነው? ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስታደርግ የአላህ ውዴታ ባንተ ላይ ይሆናል። በአንድ ወቅት አነስ ሲናገሩ ረዲየላሁ ዐንሁ መረ ነብዩ ሰለላሁ ዐለይሂ ወሰለም በእምራትን ተብኪ عند قبر አንድ ሴት እያለቀሰች ነብዩ አለፉ። ኢተቂላህ ወስብሪ አላህን ፍሪ ሶብር አድርጊ አሏት። فقالت አለች ኢለይከ አኒ فإنك لم تصب بمصيبتي ولم تعرفه ነብዩ መሆናቸውን አላወቀችም። ያልተነካ ግልግል ያውቃል። አንተን የደረሰብኝ መች ደረሰብህ አለቻቸው። ነብዩ መሆናቸውን ግን አላወቀችም። فقيل لها እሷ ተባለ إنه النبي صلى الله عليه وسلم አሁን እኮ ነብዩ ነው እንዲህ ያልሻቸው። فأتت باب النبي صلى الله عليه وسلم ነብዩ ቤት መጣች። فلم تجد عنده بوابين በር ምናምን የሚጠብቅ ዘበኛ አላገኘች። ዝም ብዬ ገባሁ አለች። فقالت لم أعرفك አላወቅኩም እኮ አንተ አላህ መልእክተኛ ይቅርታ አድርግልኝ አይነት ነገር ስትል فقال إنما الصبر عند سجنة الأولى صبر ማለት መጀመሪያ ክስተቱ ሲከሰት ነው። ዋት ስታደርገው ሶብር ማለት የዛኔ ነው። ከሰለፎች አንድ ዓሊም ከቀደምቶቹ አንድ ሴት አገልጋይ ናት። ትኩሷ ከነብረቱ ሳታለቀቀችባቸው እንዴት እንደሚለበልብ አስቡት። ወልካዚሚን አልገይዝ የአላህ ባሮች እኮ መከራ የተለያየ ነገር ሲመጣ ቁጭታቸውን ዋጥም ያደርጉ ነው የሚል የቁርአን አንቀጽ ቀራቸው። ውጭ አለዋል በተግባር ነበር አሉት። ወልዓፊና አን ናስ ሰዎችንም ይቅር የሚሉ ናቸው። ቀጠለች አውፍ ብዬሻለሁ ወላሁ ዩሂቡል ሙሕሲኒን አላህ በጎ የሚሰሩትን ደግሞ ይወዳል ስትላት ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። ተበድለው ኸይር የሚሰሩ ነበሩ ታግሰው። ማን? እነዛ ቀደምቶች። ሶብር እንዲህ ስንነጋገር አንዳንድ ሰው ሶብር ሲባል ሰው ሞቶ ማልቀስ የተከለከለ አድርጎ የሚያስባለ። ያ አይደለም። ማልቀስ አልተከለከለም፣ እንባ ማውጣት አልተከለከለም። ነብዩም አድርገውታል። አላህ ሚዘን በዚች በምላሱ ያልተገባ ቃላትን መጠቀም። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ዘይነብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ላከች። ልጇ ሊሞት ቀርቧል፣ በጣም ደክሟል። ወደ ነብዩ ሰላምታ አቅርባ እንዲመጡ ስትል ነብዩ ሰለላሁ ዐለይሂ ወሰለም አሉ إن لله ما أخذ وله ما أعطى وكل شيء عنده بأجل مسمى فلتصبر ولتحتسب الله ለሁሉም ሰው የሰጠው እሱ ነው። ጊዜ ገደብ ደግሞ ሲያልቅ ደግሞ ይወስደዋል። ሶብር ታድርግ አላህ ሂሳብ ታድርግ። فأرسلت إليه تقسم عليه በሳቸው ምላ والله እንድትመጡ ብላ ድጋሚ ላከች። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ኢብኑ ዑባዳ፣ ሙዓዝ ኢብኑ ጀበል፣ ኡበይ ኢብኑ ከዓብ፣ ዘይድ ኢብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎችም ሰሃቦች አብረው መጡ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን ሲያነሱት فعقد في حجره እዚህ ታፋቸው ላይ ያስቀምጡ ወነፍሱሁ ነፍሱ ገባ ወጣ ተላ ሊሞት እያለ ሲመለከቱ ففادت عيناه የነብዩ አይኖች ማልቀስ ጀመሩ።
فقال سعد يا رسول الله ما هذا جاء الله ملكتنيا إيه من دنو على لكس يا رسول الله فقال هذه رحمة ثم أزنتنات جعل الله تعالى في قلوب عباده بباريوچ لب ላይ الله ያስቀመጠው وفي رواية في قلوب من شاء من عباده ከባሪያዎቹ ያሻው ሰው ላይ ያስቀመጠው وإنما يرحم الله من عباده الرحماء الله እኮ ከባሪያዎቹ የሚያዝንላቸው አዛኞች ነው በማልቀስ አይደለም በምንድነው የሰው ልጅ የሚያዝነው በመላሱ ኢብራሂም ሲሞት ልጃቸው ምን አለ አንተ ከኛ በመለየት አዝናናል ግን ጌታችን የሚጠላውን ቃል አልናገር አዝናናል ወዳጁን ሲለይ ያዝናል ልብ ያዝናል ማልቀስ አልተከለከለም የእዝነት መገለጫ ነው አላህ የሰጠው የአዛኞች መገለጫ ነው የተከለከለች ይቷና እጅ ምላስ ናት ለአንተ አይገባም ነበር እንዲህ ነው ሙሹ ማውረድ አንዳንዱ ግን መሬት ላይ ሞደቅ ያዙን ልቀቁኝ ያ አላህ ሶብር በዛ ሰዓት ሂጃባቸው እስኪለቀቅ ድረስ እህቶቻችን ጀናዛ ሲወጣ ላ የዛ ሰዓት ነው ሶብር ለማች የሚጠቅመው የዛ ሰዓት ያ ረብ በተሰበረው ልባችን ባዘነው ልባችን ያ አላህ ወይ እዘንለት ቀብሩን አስፋለት ወንጀሉን ማረው ምህረት ነግሰው የጀነት አድርገው ይህ ነው ለማች የሚጠቅመው ይህ ነው ሌላ አይደለም ስለዚህ ሶብር የሚባለው ወዲያው ሲከሰት ነው ሌላው ሰው ሲሞት ማዘኑ አልተከለከለም ይሄን ልበሉ ማልቀሱ ሶብርን የሚቃረን አይደለም ለምን ታለቅሳላችሁ ብለን ይቆላ ማልቀስ መች ተከለከለ ነብዩ ማልቀሰዋል ምላሳችንን ግን ምን እናድርግ እንቆጥበው نعم ሶብር ጀነት ለመግባት ሰበብ ይሆናል አንዲት የጀነት ሴት ዱንያ ላይ ነበረች በተለይ እህቶች ይሄንን በደምሱ እህቶች እቺ የጀነት ሴት በሶብራ ዱንያ ላይ ጀነት ተመሰከረላት عطاء ابن ابي رباح يتلاق صحابه يا عبد الله ابن عباس درسا قال لي ابن عباس الى عبد الله ابن عباس رضي الله عنهما قالوا الا اريك امراه من اهل الجنه يا جنة سيت لا ملكت لا سايالني فقلت بلى انديتا ما نات جنة سيت قال هذه المراه السوداء እቺ ጥቁር ሴት ናት እኮ አተት النبي صلى الله عليه وسلم ነብዩ عليه الصلاه والسلام ዘንድ መጣች فقالت بلا مالك اني اسرعني እንዲያው ድቅ በሽታ አለብኝ ይጥለኛል واني اتكشف በሞድቅ ሰዓት ደግሞ ገላለጻለሁ فدعوا الله تعالى لي الله ለምኑልኝ አለች قال النبي صلى الله عليه وسلم ان شئت صبرت ولك الجنه ከፈለግሽ صبر ካደረግሽ ጀነት አለሽ وإن شئت دعوت الله تعالى أن يعافيك الله نماصن لشالو الله انديادنش فقالت أصبر رتاقسالو جنة يمسله እቺ በሽታው ዱንያ ላይ ያምቀ ጀነትን መኛለሁ እታገሳለሁ አለች فقالت بلا ማለች إني أتكشف ነገር ግን የሚያሳስበኝ ስወድቅ እገላለጻለሁ ሂጃቤ ሰውነቴ ይታይብኛል ጸጉሬ ይከፈትብኛል አይነት ነው فدعوا الله الا اتكشف اندال الجلالت بچا الله يماصنልኝ እቺ ሴት እንደዚህ ሆና በትገላለጽ እኮ አላህ ይጠይቃት ራሷን አታውቅም የተኛ ሰው እስኪነቃ እብድ የሆነ ሰው እስኪድን ህፃን ልጅ እስኪያድግ አያዝባቸው መርፉዕ አልቀለም ናቸው እቺ ሴት ዑዝር ላይ ናት ግን ምን አስጨነቃት የሂጃባ ጉዳይ አስጨነቃት فدعا لها متفق عليه النبي صلى الله عليه وسلم دعاء አደረጉላት ወደው እህቴ በፍላጎትሽ ሂጃብሽን ከፍተሽ አንቺ ሂጃብሽ ውበትሽ እስላም ያደለሽ የሰጠሽ ውበት ሂጃብሽ እንዴት በፍላጎትሽ ትገልጻለሽ እቺ ሴት የሁሉ መከራ መጥቶባት ሶብር አድርጋለሁ በበሽታዬ በሂጃቢ ጉዳይ ግን እንዳልገላለጽ ዱአ አርጉልኝ ብላ ዱአ ያስደረገች ሴት አንቺ ተምሳሌት ናት አንቺ አፍያ ሆነሽ ሰላም ሆነሽ በፍላጎትሽ ከዛም አልፎ በሚዲያዎች ራስሽን ታሳያለሽ እህቴ ላ ሶብራክ አጭር ጊዜ ናት ዱንያ ዛሬ ላይ እዚህ ፎሎ ላይክ ይያሉ አንቺን የሚገፋፍ ወደፊት ነይ ሰውነትሽን አሳይ ነይ ጨፍሪ ነይ እንደፈለግሽኝ የሚሉት والله እየሸነገሉሽ ነው እህቴ እየሸነገሉሽ እያታለሉሽ መከራ ላይ ብትወርቂ ችግር ላይ ብትወርቂ ዞር ብሎ ማያሽ
ነገ ስትሞቺ የማስታውሱሽ ስትሞቺ ግን ብቻሽን ቀብር የምትገቢ ዱንያ ላይ የሰራሽውን ስራ ብቻ ይዘሽ ነው የምትሄጂው ወዳጆችሽ ቤተሰብ ንብረት ቀብር አድርሰው ይመለሳሉ ማንንም ይቀር ካንቺ ጋር ውስጥ የሚገባ የለም ስለዚህ እቺ ሴት ላንቺ ትምህርት ተምሳሌት ሰብር አድርጊ ሰብር ውጤቱ በጣም ብዙ ነው አነ النصر مع الصبر ነው በሐዲስ የመጣው ድል ራሱ የሚገኘው ከምን ጋር ነው ከሰብር ጋር ስለዚህ ዱንያ ላይ የተለያዩ ፈተናዎች ሊጋረጡብን ይችላል በዛ ሰዓት ሰብር እቺ አጭር ሐያት እዚህ ዱንያ ላይ የምታለችው ነገር ቅርብ ነው ነገ ይጠፋል ብዬ ሰብር አድርጌ ካልሄድኩኝ ነገ መጨረሻ ላይ ኪሳራ ላይ ነው ብዙ ጀርባህ ላይ የተሰባሰቡ ጀርባሽ አንቺ ጀርባ ያሉ ብዙ ሰዎች አሉ የሰው ሸይጣኖች አንቺን ከዚህ ካለሽበት መልካም ነገር ላይ ሊያባርሩሽ ከእስልምና ሊነጥቁሽ እስልምና ሊነጥቁ የተሰባሰቡ ብዙ አሉ በብዙ መንገድ ይመጣሉ ሶብር ሁሉ ጊዜ የምናገራት ንግግር አለ አንድ ሰው እስላም ላይ እቺ ችግር አለች ብሎ እስላምን ሚለቅ በዱንያ ላይ ማንም የለም ችግር አለው ልብ በሉ እስላም ይሄ እንከን አለው እስላም ይሄ ጉድለት አለው ብሎ እስላምን ሚለቅ በዱንያ ላይ አንድም ሰው የለም ከሶስት አንድ ግን ዲኑን ሊለቅ ይችላል አንደኛ በስልጣን ሊለቅ ይችላል ሁለተኛ በገንዘብ ሊለቅ ይችላል ገንዘብ ሶስተኛ በተቃራኒ ጾታ ሊለቅ ይችላል ከዛ ውጭ ግን ማንም ሰው እስላም ላይ ይሄን ችግር አይቻለው ብሎ ሊወጣ የሚችል የለም በፊትም ለነብዩ ሰለላሁ ዐለይሂ ወሰለም ይሄን የቀረበላቸው ስልጣን ከፈለክ ና የበላያችን ናት ገንዘብ ከፈለክ ና ሀብታችንን ላንተ እንስጥ ወጣት ሴት ከፈለክም እናምጣለህ ነብዩ ሰለላሁ ዐለይሂ ወሰለም እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም ጨረቃን ባንድ እጅ ፀሐይን ባንድ እጅ ብታደርጉ ካለውበት ነገር ንቅንቅ አለለም ትዕግስት ጓሳለች ስለዚህ ሊሸነግሉ ሊመጡ ይችላል በተለያየ መንገድ ችግር ውስጥ ወድቃለህ ዱንያ ናት ለዚህ ነው አላህ Subhanahu Wa Ta'ala መሃል ላይ የሆኑ ሰዎች አሉ ብሎ ቁርአን ላይ የጠቀሳቸዋል ومن الناس ከሰዎች መካከል من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛላ فإن أصابه خير መልካም ነገር ካገኘው اطمأن به እዛ ይረጋጋል ይቀጥላል وإن أصابته فتنة فتنا يقدموا دون انقلب على وجهه خسر الدنيا والآخرة ፊቱን አዙሮ ይሮጣል አቅጣጫውን ይቀይራል ይገለብጣል خسر الدنيا والآخرة የቅርቢት ማለም የመጨረሻውም ዓለምም የከሰረ ማለት ይህ ነው ذلك هو الخسران المبين ይርሱ ግልጽ ኪሳራ ማለት ይህ ነው አላህ ትልቅ ኪሳራ ማለት ይሄ ነው ስለዚህ ወጣቶች እስቲ ቤቱ ላይ ታገስኩት በመልካም ነገር ላይ ለመታገዝ ስንት ደቂቃ ሰጥቻለሁ በዳዕዋ ሊሆን ይችላል በቂራአት ሊሆን ይችላል በተለያየ መንገድ መልካም ነገር ላይ ስንት ሰዓት ስንት ደቂቃ ታገሻለሁ ማላ ያኒ በሆነ ነገር ደግሞ ስንት ሰዓት ደግሞ በትግስት አለ ቁርአን ለመቅራት ከበደን አይደል አንድ ሰዓት ለቁርአን ለመስጠት እኮ ከብዶን ያአላህ በጣም ከበደን ከራሴ ጀምሮ 2 ሰዓት 3 ሰዓት ግን ሞባይል ላይ ተተክለናል ቲክቶክን እናያለን ፌስቡክን በለው ሁሉም የሶሻል ሚዲያ እንትኖችን እንመለከታለን ሶሻል ሚዲያ ውስጥ የምንመለከተው ራሱ ምን አይነት ነው ቁርአን ሲመጣ በሶብር ተታገሳለሁ አያዋለሁ ዳዕዋ ሲመጣ በሶብር አያዋለሁ ወይስ ዝባዝንኪው ወደዚህ ምትሮጧ ስትመጣ ነው የምንመለከተው የትኛው ላይ 10 ደቂቃ ሶላት ሶብር ካሳጣኝ 2 ሰዓት የሆነ ኳስ ቤት ሂጄ ኳስ የሚታይበት ቤት ላይ 2 ሰዓት ስቀመጥ ሶብር ግን ካለኝ ወላሂ ወድቅ ያለው ማለት ነው 10 ደቂቃ ለሶላት ሶብር አጥቼ ለኳስ ወይ ለሆነ ነገር ሲባል ደግሞ ከዛ በላይ ሰዓት ምሰጥ ከሆነ በጣም ደክመናል ወድቀናል ማለት ውድቀታችን እዚህ ላይ ይጀምራል ማለት
ሶብር ማይገባበት ቦታ የለም። በዱንያ ላይ ለስኬት ለመብቃት ሶብር ግድ ነው። ያለ ሶብር ምን ማግኘት አይቻልም? ስኬት ማግኘት አይቻልም። ሶብር መከራ ላይ ሊፈራረቅብን ይችላል። አላህ አንድ ሐዲስ አለ ኢዛ አሐበ ቀውመን ኢብተላሁም ሚል ሐዲስ አለ። አንድን ህዝብ አላህ ሲወደው ፈተና ያመጣባቸዋል። አላህ የወደደው ላይ ፈተና ያመጣል። ያኑን ጌታ አንተን ያመጣው ታግሼ እሄዳለሁ፣ አንተ አምጥተዋል አንተው ትቀለብሰዋለህ ካልኩኝ አላህ ዘንድ ውዴታ ምንዳ አለ። አላህ በላ አምጥቶብኝ ከኔ ውጭ አላህ የታየው ምንድን ይላል? አደብ የሌለው ሰው እንኳን እኔ ብቻ ነው እንደምታየው ይላል። አንዳንድ ሰዎች በጆሮ የሰሙት ነው። አይ የሆነ ሰሙት እስባል አላህ ተሳስቶ እሱን ገደለ መሞት የነበረበት ይላል። ያ አላህ ጭራሽ ተሳስቶ ምን መሰራት እንዳለበት ማን መች መሄድ እንዳለበት የሚያውቀው ማን ነው? አላህ። ይሄን ያህል አያችሁ ሶብር ማጣት ይሄን ያህል አላህ ዘንድ አደብ ማጣትን ከአላህ ዘንድ አላህ ጋር ያለን አደብ ራሱ ከባድ ያደርገዋል። ስርዓተ ቢስ እንሆናለን ማለት ነው። አላህ ተሳስቶ ነው ይላል። አላህ ከዚህ የጸዳ ነው፣ ከስተት የጸዳ ነው። አላህ ሁሉን ስራው ሂክማ ጥበብ ያለበት ነው። አላህ ነብዩ ላይ ሞት የመጣባቸው ሰዓት ላይ ሰለላሁ ዐለይሂ ወሰለም ፋጢማን ጨነቃት። አነስ ምን ይላሉ? ቃለ ለማ ተቁለ ነቢዩ ሰለላሁ ዐለይሂ ወሰለም ጀዐለ የተገሻሁ ልከርብ በጣም የታመሙ ሰዓት ጭንቀታቸው በዝቶ ላብ እያጠመቃቸው አንዴ ራሳቸውን ይስታሉ። ከዛ በኋላ ፎጣ እያመጡ ቀዝቃዛዋ እያደረጉ ያደርጉላቸዋል። ይህ ጭንቀትን ሲደራረባቸው ፈቃለት ፋጢማ ረዲየላሁ ዐንሃ ፋጢማ በጣም የሚወዷት ልጃቸው እሷን በጣም የምትወዳቸው ልጃቸው ዋ ከርበ አበታት አባቴ ላይ እኮ ዛሬ ጭንቀቱ ያዛቸው አባቴ አለች። ፈቃል ለይሰ ዐላ አቢኪ ከርቡን ባዕደ ልየውም ዛሬ በአባትሽ ላይ ከዛሬ ቀን በኋላ ምን የለም ጭንቀት የሚባል የለም። በቃ ወደ አኼራ ሄዳለሁ አላህ ዘንድ መልካም ነገር ያ በቃል ጭንቀት የለም ማለት። ፈለማ ማተ ነብዩ የሞቱ ጊዜ ቃለት አለች ፋጢማ ያ አበታህ አባቴ ወይ አጃበ ረበን ደአህ የጌታውን ጥሪ እሺ ብለው ሄዱ። ያ አበታህ ጀነቱል ፊርደውስ ማእዋህ ጀነቱል ፊርደውስ የእርሱ መኖሪያ ይሁን። ያ አበታህ ኢላ ጅብሪል ነዕናህ ለጅብሪል መርዶን እነግራለን። ፈለማ ዱፊነ ነብዩ የተቀበሩ ጊዜ ቃለት ፋጢመቱ ረዲየላሁ ዐንሃ ፋጢማ አለች አጣበት አንፉሱኩም እንደው ነፍሶቻችሁ አስቻለቻችሁ አን ተሕሱ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቱራብ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አፈር ስታለብሱ እንደው አስቻለቻችሁ ብላ አነስን ጠየቀች። አነስ አልቻልንም ውስጣችን እያረረ ነገር ግን የአላህ ውሳኔ አደረግነው። ኢማም ቡኻሪ የዘገቡት ነቢዩ ላይ የመከራ አይነት መጥተዋል። ቀደምቶቹ መከራን አሳልፈዋል። ያ መከራ ደግሞ በዲናቸው እንዲጸኑ አድርጓል። ቢላል በዛ በረሃ ላይ ጀርባው ላይ ያውሉ ቋጥኝ ድንጋይ እየደረገ የህፃናት መጫወቻ እየሆነ አገልጋይ አለቃው ሲጨፈጨፈው ነበር። ግን ሶብር አሳየን። የኛው ቢላል ምን እያለ አሐዱን አሐድ ጌታዬ አንድ ነው፣ አላህ አንድ ነው፣ ከሱ ውጭ የሚመለክ አምላክ የለም ወይ ፍንክች አለ። በጭራሽ አለ እንኳን በፍላጎት ሂጄ ቀብር ልገዛ፣ እንኳን በፍላጎት ሂጄ ባዕድ አምልኮ ላመልክ፣ እንኳን ዲኔን ትቼ ሌላ ልገዛ ይቅር ምንም በነፃነት ማንም ሳያስገደኝ ልሮጥ ይቅርና ቢላል ያሳየን ምንድነው? መከራው መጥቶ እያስገደዱት ነገር ግን በጭራሽ ብሎ የጽናት ተምሳሌ ሶብር ማስተማር። ሱመያ በእስላም ታሪክ የመጀመሪያው የእንስት ሸሂድ የሆነችዋ ሱመያ ለሴቶች ታሪክ ናት፣ ተምሳሌት ናት። አሳየች አጅለዋል። አቡ ጃህል እንደዛ አዛ ሲያረጋት ሲያሰቃያት በጭራሽ ነብዩን ስደቢ ሙሐመድን ስደቢ አለይሂ ሰላቱ ወሰላም ኢስላምን አንቋሽ ሲላት በጭራሽ አለች። የመጀመሪያው በእስላም የእንስት ሸሂድ የሆነችዋ ሱመያ የአማር ኢብኑ ያሲር እናት፣ አሲያ የፊራውን ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በአራቱም ማዕዘን ፊራውን ሲያሰቃያት ነበር። እጇን በቀኝም በግራ እግሮቿንም እንደዛ ወጥሮ አስሮ የመከራ አይነት አፈራረቀባት።
አማኝ መሆኗን ሲያቅ وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين እነዛ ላመኑ ሰዎች የፊርዓውንን ባለቤት አስያን ምሳሌ ያደረግናል አላህ በጣም ሲያሰቃዩት ምን ሲሏት ሙጃሂድ ሲናገሩ ተፍሲሩን ሲፈስሩ ምን ይላሉ አላህ رب ابن لي عندك بيتا في الجنة ጌታዬ ወይ ጀነት ውስጥ ቤት ገንባልኝ መከራ ሲያፈራርቁባት አላህ ጀነት ውስጥ ያለውን ቤት ያሳያት ነበር ونجني من فرعون وعمله كفرعون كسروا نجا بلኝ ونجني من القوم الظالمين ከበደለኞች ህዝቦችም ነጃ በለኝ ስትል ፊርዓውን ቋጥኝ ድንጋይ ነበር የለቀቀባት እንድትሞት ያደረገው ያ ድንጋይ እሷ ሰውነት ላይ ከማረፉ በፊት አላህ ሩሃና ወጣ አስቀድሞ የሞተ ሰው ብትቆነጥጠው ብትቆርጠው ይሰማዋል አላህ ነጃ አላት የምን ውጤት የሶብር ውጤት ሶብር ትልቅ ምንዳ አለው ስለዚህ መግቢያው ላይ ያነሳሁት ኢብኑ ቀይም ንግግር ወሶብሩ مثل اسمه مر صبر ልክ እንደ ስሙ መራራ ነው መዛቀቱሁ በሚቀመስ ሰዓት ይመራል ላኪን ነገር ግን አዋቂቡሁ መጨረሻው ግን አህላ ሚን العسل ከማር የበለጠ ይጣፍጣል ከማር የበለጠ ሶብር የመጨረሻ ማለት ትዳራችሁ ስኬታማ እንዲሆን በሶብር አስቡት ትዳራችሁ ስኬታማ እንዲሆን ቤታችሁን የቁርአን አድርጉት የዚክር ዳዕዋ አድርጉት ሹራ የምትደራረጉበት አድርጉት ቤቱን የፊልም የድራማ አልባሌ ነገር ካደረጋችሁት ረህመቱ በረካው ይወጣል ሸይጣን ይነክሳል ጭቅጭቅ ንትርክ ይመጣል ልጆቻችሁ እናንተ የምታሳዩአቸውን ሶብር ነው የሚማሩት በሶብር አሳየው መልካም ነገር ታጋሽነትን አስተምረው አኽላቅ ስነ ምግባርን አስተምረው ልጅህን ለምን ነገ ካደገ በኋላ ያንን አኽላቅ ይዞ እንዴት ልጆች በህፃናት በልጅነታቸው ያዩትን ነገር ወዲያው ለመተግበር ነው ይቀረጻል ይቀመጣል ውሸት ካስተማር ነው ውሸቱን ይዞ ያድጋል አይታችሁ ልጆች ውዱ ሲደረግ ካያችሁ የሁለት ዓመት ልጅ ውዱ ዘበራርቆም ያረጋል ከዛስ አወል ሰልፍ ይመጣና ሊያሰግድህ ይሞክራል ለምን ቤቱ ሰላት ተመለከታ ሲጃራ ካየስ ሲጃራውን ባገኝም እንጨት ያነሳና እንደ ሲጃራ ይሞክራል ለምን ቤቱ ሲጃራ አየ ውሸት ካስተማርከውስ ምን አይነት ውሸት ሲያለቅስብህ ከቤት ስትወጣ ወይ ማታ ቸኮሌት ይዤ እመጣለሁ ብርቱካን የሆነ ነገር ትላለህ ስትመጣ ባዶ እጅን ከመጣ የተግባሩ ውሸት አሳየኸው ስለዚህ ነገ ያድግና የሆነች ቦታ ይዞርና የት ነበርክ ስትለው ላይብረሪ ነበርኩኝ መስጊድ ሙሐደራ ያዳመጥኩ ነበር ይላል ለምን ያየው ነው ተግባር ስለዚህ ይሄ ነገር በአጠቃላይ እኛ ታጋሹን ሶብረኛውን ካልተጓዝን በሶብር ለልጆቻችን መልካም ነገር ካላሳየን እስኪት መካነች ሶብር ሶስት አይነት አለ አላህን በመታዘዝ ሶብር ያስፈልጋል በወንጀል ላይ ሶብር ያስፈልጋል ላለማመጽ አላህ በወሰነው ውሳኔ ምን ያስፈልጋል ሶብር ያስፈልጋል አላህ Subhanahu Wa Ta'ala እኔም እናንተንም ትክክለኛ ሷቢሮች አድርጎን ሶብር በሶብር ውስጥ ኖረን ነገ የውመል ቂያማ የሶብርን ምንዳ የሚቀበል አላህ አድርገን ልክ ነው አይደል ኢንማ يوفى الصابرون اجرهم بغير حساب ያለምንም ገደብ ቁጥሩን ምንዳውን የሚያውቀው ማን ነው የታጋሾችን አላህ ብቻ ስለዚህ ለትዳር ስኬት ለንግድ ስኬት ለዱንያ ለአኺራ ስኬት ሶብር በእስላም ትልቅ ቦታ አለው ሶብረኞች አላህ አድርገን ከተሳሳትኩኝ ከነፍሴና ከሸይጣን ነው ጥሩ ኮንም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ አላህ ያርግልን ያማረ አላህ ያርግልን ያማረ አላህ ያርግልን ሶብረኞች አላህ ያርግልን ሶብረኞች አላህ ያርግልን ትግስትን አላህ ያላብሰን በመልካም ነገር ላይ ትግስትን የምንላበስ አላህ ያድርገን አላህ በወሰነብን ውሳኔ ላይ ትግስትን የምንላበስ አላህ ያድርገን ወንጀል ላለማስራት እንደዚህ የምንታገስ አላህ ያድርገን አላህ Subhanahu Wa Ta'ala ታግሰን ደግሞ በዱንያም በአኺራም ምንዳውን አላህ ይለግሰን ያማሩን አላህ ይለግሰን ጭንቀታችንን አላህ ያስወግድልን አንድነታችንን የእውነት አንድነት አላህ ያድርግልን ወንድማማችነትን የእውነት ወንድማማችነት አላህ ያድርግልን መተሳሰቡን የእውነት መተሳሰብ አላህ ያድርግልን ለሱ ብለን የምንዋደድ አላህ ያድርገን አንድነታችንን አላህ ያጠናክርልን ይህን አንድነታችንን ለመበረዝ ለመከፋፈል የሚንቀሳቀሰውን አላህ ያዝልን አንድነታችን የእውነት አንድነት አላህ ያድርግልን
ለከሊመቱ ላኢላሃ ኢላላህ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንሰባሰብ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን፣ ያማረ አላህ ያድርግልን። ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችንም ያማረውን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ዙርየተን ጠይበ የተባለውን ያማረውን ዘከሪያን፣ ሳራን፣ ሌሎችንም ነቢያቶችን እንደለገሳቸው ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት እስቲ ያለውን ከጭንቀት አላህ ነጃ ይበለው። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን እንደም የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጭ ሀገር ያሉ የተጨነቁ ወንድሞቻችን ከቤተሰቦቻችን ጋር በምን እንገናኝ ምን ይዘን ብለው የተጨነቁትን ያ ረብ አላህ ጭንቀታቸውን አስወግዶ በሰላም በጤና በአፍያ ከቤተሰቦቻቸው ጋር የሚገናኙ አላህ ያድርጋቸው፣ አላህ ያድርጋቸው። ጭንቀት ላይ ያሉ ልጅ የታሰረባት እናት ልጇን አላህ ያስፈታላት። ልጅ የታሰረበትን አባት ልጁን አላህ ያስፈታልን። ጭንቀት ላይ ያለውን ከጭንቀት አላህ ያስወግደው። ጤናችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ያ ረብ ገዛ ላይ ያሉት ወንድሞቻችን አላህ ይጠብቅልን። ፍልስጤም ያሉት ወንድም እህቶቻችን አላህ ይጠብቅልን። ያ ረብ የበላይነቱን ለነሱ አላህ ያድርገው። ያ ረብ የዘመኑ ፊርዓውን ሴት ኃይል ወንድ ኃይል ሁሉንም እየጨረሰ ነው። ያ ረብ እህቶቻችን አላህ ይጠብቃቸው። በእነዚህ አምባገነኖች ላይ ያ ረብ ያ አላህ ኃያልነቱን በእነሱ ላይ አላህ ያሳየን፣ በእነሱ ላይ አላህ ያሳየን። በይተል መቅዲስን በሙስሊም ወንድም እህቶቻችን እጅ አላህ ያስገባልን። በሱ መንገድ ላይ የሚንቀሳቀሱ የሚታገሉትን ሁሉንም አላህ እርዳታውን አላህ ይለግሳቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله.